ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃ ቆቦ አካባቢ እንግዲህ ከመንግስት መገናኛ ብዙሃንም ዛሬ እንደሰማነው አንድ የግንባር ዜና ሰምተን ነበረ። ከሱ በላይ ግን እሱም ደግሞ ሊያረጋግጥ የሚችለው ያባበሏቸው ነው። ዜናውንም እናቀርበዋለን። የግንባር ዜናውን በቆቦ አካባቢ በ40 ሚሊዮን ብር የኮሪደር ልማት ልንሰራላችሁ ነው የሚል እንደምትመለከት እያደረጉ ነው ያሉት። እነዚህ ሄደው ማለት ነው በጅተንላችኋል፣ መደበንላችኋል የሚል ነው። ለምንድን ነው ይሄን ያደረጉት? ይሄ መንግስት ሚዲያ ነው፣ ትናንት የወጣ ዜና ነው። ግን ከአካባቢው የሚሰማው ዜና ምንድነው ብለን ካሰብን ያው ሰሞኑን እንደምንሰማው ያለ ዜና ነው እና እኚህ ሰውዬ 40 ሚሊዮን ብር እሰጣችኋለሁ ለኮሪደር ልማት ብለው እዛ የተናገሩት የ11ኛ እዝ ዋና አዛዥ ሜጀር ጀነራል አድማሱ አረሙ ናቸው። በከፍተኛ አጀባ ሂደው ነው እንደዚህ ያሏቸው። ህዝቡም እየተወን ነው፣ እየናቀን ነው፣ እየተወን ነው የሚል ነገር የሚመጣውን ሊያስገባብን ነው የሚል ፍራቻ እየተሰማ ነው። ለምንድን ነው ይሄ የተደረገው? ለምንድን ነው ይሄ ሆነው ካልክ በዞብል ተራራ ላይ ሰሞኑን በነበረው ውጊያ፣ በዞብልና በአካባቢው በነበረው ውጊያ እጅግ በርካታ ኃይሎች ናቸው የተመቱት፣ የተማረኩት ጭምር። በገፍ ነው የገባው። በጣም ከፍተኛ ሁኔታ ላይ ገብቷል። እንደምትመለከተው ምርኮኛ ሁሉ እንደ ጉድ እየተነዳ ነው ያለበት። እየገባበት ስለሆነ ብዙ ኃይሎች እየገቡ ስለሆነ ምርኮኞች ከዚህ ከቆቦ አካባቢና ይሄ ብቻ ሳይሆን በሌሎች ቦታዎችም እየተናደ ስለሆነ ህዝቡን ለማባበል ሙከራ እያደረጉ ነው እና ይህ ባደረጉ ሁኔታ ላይ ነው እንግዲህ በቅንጅት አሁን ሰሞኑን ጥምረት ፈጥረናል የሚሉት ኃይሎች ጥቃት የፈጸሙት እና እኛ እነሱ የጠቀሱትን ቁጥር ብንጠቅስ እንደው የተጋነነው እንዳይባል እንተዋለን። ዝም ብለን በርካታም በለው በርካታ ሰራዊት ነው እጁን የሰጠው በርካታ ሰራዊት ነው እና በዚህ አጋጣሚ ተመልካቾች፣ አድማጮች እንግዲህ ሰሞኑን የሆነ ነገር ሲባል ነበር። መጀመሪያ ላይ ጽምዶ የሚባል ህዝብ ለህዝብ ግንኙነት የሚል ነበር። ኢትዮጵያን ኃይሎች በጋራ ተቀናጅተናል፣ አንድ ሆነናል እያሉ ነው የሚታገሉት፣ እያስታወቁ ያሉት። እስከዛሬ ድረስ የሆነ ነገር ስም መጠሪያ ስም አልነበራቸውም። ዛሬ አንድ መመሪያ አስተላልፈዋል። ከዛው እነዚህ አገዛዙን እየታገሉ ነው የሚሉት ኃይሎች ስማቸውን የጥምረት ኃይሎች ነው ተብለው የሚጠሩት ተብሏል። ከዛሬ ጀምሮ በአማርኛ ስማቸው የጥምረት ኃይሎች ተብለው ነው የሚጠሩት ተብሏል እና እዚህ በዞብል ተራራ አካባቢ በተደረገውም አውደ ውጊያ እነዚህ የጥምረት ኃይሎች ናቸው። እጅግ ወደ 1000 በላይ ነው እነሱ ያደረሱት። ቁጥሩን እኛ በትክክል ባንጠራው ማለት ነው። በርካታ ኃይሎች እየተማረኩ ነው የሚገኙት። እንግዲህ ይሄ ከማባበሉ በኋላ ነውና እዚህ በቆቦ አካባቢ ባለፈው ጊዜ እንደመጡት እየተናደ ይመጣል ምናምን የሚለው ስጋት እያየለ መምጣቱን እየሰማን ነው ከስፍራው የሚያደርገው ማለት ነው። ሌላው ወንዴ ወለጋ አንገር ይነቃቸው ወለጋ አንገር ጉትን ላይ ከቀናት በፊት አንድ ዜና ዘግበንላችሁ ነበርና እዛ ያሉት የአይሻ ሰይድ ክፍለ ጦር አባላት ጥቃት በፈጸማቸው በዛ በስጭት የአማራ ተወላጅ ቤቶችን ማፍቃጠላቸው ማፈናቀላቸውን በቪዲዮ ሁሉ አሳይተናችሁ ነበር። የተፈናቃዮችን ሁሉ ነገር በርካታ ሰዎች እንደተገደሉ አንዳንዶች 18 ይላሉ፣ አንዳንዶች እስከ 30 ያደርሱታል። ያ አልበቃ ብሎ በትናንትናው ዕለት ከትናንት በስቲያ ማለት ነው ተመልካቾቻችን በዛ አካባቢ ያሉ የአማራ ተወላጆች አሁንም ልብ ይበል እንዳይረሳ የአማራ ተወላጆች መኖሪያ ቤት እንደምትመለከቱት በእሳት ነው የለቀቁባቸው። መኖሪያ ቤታቸው ላይ እየነደደ ነው ያለው፣ ሲያቃጥሉባቸው ነው ያደሩት። ይበቃል ይሄን ካሳየን። ይህን ማድረጋቸው አድርገው ግን ያው ዝም አልተባለም። በነገራችን ላይ በዛሬው ዕለት አውደ ውጊያው ቀጥሏል። እዛ አካባቢ ትናንት በርካታ መኪና መከላከያ ነበር ወደ አንገርጉት ከተማ የገባው የገዳ ኮማንዶች ተመተዋል በሚልና ወደ ነቀምት ሆስፒታል በመወሰዳቸው ምክንያት ማለት ነው። እና ዛሬ ቤቱን ካቃጠሉት በኋላም እንደገና በአራቱም አቅጣጫ ዛው አንገርጉትን አካባቢ ከባድ ውጊያ እየተደረገ ነው ከጠዋት ጀምሮ።
በዚያ ወደ ውጊያ መከላከያና ገዳ ኮማንዶዎች ከመንግስት በኩል መሰለፋቸው ነው። ከዛ በኩል ደግሞ የፋኖ ኃይሎች ከሁሉም ቦታ አጡ ተሰልፈዋል። አሁን ዘግይቶ በደረሰን ዜና መሰረት በሁሉም አቅጣጫ ከፋኖች ጋር ገጥመው የነበሩት የገዳ ኮማንዶዎችም የመከላከያ ኃይሎችም ወደ ኋላ ፈግፍገው ወደ ነቀምት ከተማ ተሰባስበው መግባታቸውን አሁን የሰማነው የመንግስት ኃይሎች ወደ ኋላ ተመልሰዋል የሚል ነው። ግን ይሄ ነገር ችግሩና አደጋው ምንድነው? ቅድም እንደነገርኳችሁ እልካቸውን እየተወጡ ያሉት ሰላማውያን ጋር በመሆኑ ነገሩ አስከፊ ያደርገዋል። ግን ውጊያውና ውጥረቱ አሁንም እንደቀጠለ ነው። ሌላው ከዚህም ባሻገር በምርኮ የሚገቡ ከየቦታው እየከዱ ማለት ነው እንደቀጠለ ነው። ዛሬ በሸዋ አፋብን ሸዋ ጠቅላይ ግዛት እዝ ያደረሰን መረጃ አለ። ከነዚህ ከተቀላቀሉት ውስጥ ትናንትና እንትን ብለው 10 ናቸው። አንደኛ ሀብታሙ ብርሃኑ ፎቶአቸውም እዚህ አለ። ያው ፊታቸው እንዳይታይና እንትን እንዳይል ነው የተሸፈነው። በሸዋ የከዱ ናቸው። በትናንትናው ዕለት የግንባር መረጃዎች ናቸው። ሀብታሙ ብርሃኑ የሻለቃ መሪ አጃቢ ነው። ሁለተኛ በለጠ አዳነ ዶሽቃ ተኳሽ ነው። በለጠ አዳነ 2 ጥርጥር ክላሽ 230 ተተኳሽና 2 ቦምብና 2 ትጥቅ ነው ይዞ የገባውም ከ112ኛ አየር ወለድ ክፍለ ጦር ነው። ሶስተኛ ምክትል 10 አለቃ ስመኝ ሙላቱ መሰናክል አስወጋጅ ነው። አራተኛ ምክትል 10 አለቃ ኤልያስ ዳምጤ ነው። 2 ጥቁር ክላሽ 2 የደረት ትጥቅ 2 ቦምብ 180 ተተኳሽ ነው። ይህም የወጣው ከ605ኛ ኮር ኮማንዶ ክፍለ ጦር ነው። 5ኛ ክንዱ ቸሬ ስናይፐር ተኳሽ፣ 6ኛ ይሳቅ ፈቃዱ ድሽቃ ተኳሽ 3 ኤፍ1 ቦምብና 1 ሳንጃ ይዘው ነው። ይሄ ደግሞ ከ101ኛ አየር ወለድ ኮር የወጣ ነው። 7ኛ መሰረታዊ ወታደር ኤልያስ ጸጋዬ፣ 8ኛ ጊዜው የማታ 2 ጥርጥር ክላሽ 4 ቦምብ 2 ትጥቅ 440 ተተኳሽ ከ112ኛ አየር ወለድ ክፍለ ጦር ይሄ የወጣ ነው። 9ኛ 2 ለደህንነታቸው ስማቸው ያልተጠቀሱ እነሱም 2 ክላሽ 2 ትጥቅ 3 ቦምብና 175 ተተኳሽ ከ111ኛ ኮማንዶ ክፍለ ጦር በጠቅላላ 10 የሰራዊት አባል 8 ትጥቅ 14 ቦምብ 1025 ተተኳሽ 8 ክላሽ ቦምብ የአፋን ሸዋ ጠቅላይ ግዛት አሳምነው እዝ አምደ ጽዮን ኮር ገቢ መግባታቸውን የኮሩ ሚዲያና ኮሙኒኬሽን መምሪያ ነው ያስታወቀው። መረጃውን እየገለጸልን ማለት ነው። እንግዲህ በሁሉም አቅጣጫ ተመልካቾቻችን እየተደረገ ያለው አውደ ውጊያ እንደቀጠለ ነው እና በርካታ መረጃዎች እየደረሱ ነው። በጎጃም በወሎ በምኒልክ ዕዝ በኩልም ተመሳሳይ መረጃዎች ናቸው እየደረሱ ያሉት። እንደነገርናችሁ ከዛሬ ጀምሮ እነዚህ ኃይሎች ከአብይ አህመድ አገዛዝ ጋር እየታገል ነው የሚሉት ኃይሎች ስማችን ጥምር ኃይል ተብሎ እንዲጠራ ሲል መልእክት እንዳስተላለፉ ገልጸናል ተመልካቾቻችን። ሌላው ግልገል በለስ ነው ይድነቃቸው። ግልገል በለስ የቤት ሰሞኑን በቁጥጥር ስር ገብታ የነበረችው ከተማ ላይ ትናንትናም ሰላማውያን ሰዎች መገደላቸውን ሰምተናል። ከባድ አውደ ውጊያ ተይዘዋል። የመተከል ዞን ዋና ከተማ ነች። በዚህ አካባቢ ቦታው ባይጠቀስም አፋብን ኃይሎች በጣም ደረጃውን የጠበቀ ማሰልጠኛ ካምፕ እንዳላቸው ገልጸው ነበረ እና በትናንትናው ዕለት ቦታው ባይጠቀስም ኮማንዶ ኃይሎችን አስመርቀዋል። 4ኛ ዙር ኮርስ የወሰዱ ማለት ነው። 4ኛ ዙር ኮርስ የወሰዱ የኮማንዶ ኃይሎች እየመጣን ነው እያሉ ነው። እነዚህ ናቸው